ጊዜው የዓለም ዋንጫ ነው። የዓለም ዋንጫ ደግሞ የሀገራት ውክልና ማሳያ ነው። አዲስ ቅኝት ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 PM ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። ምንም በማያውቁ እናቶች፣ ሕፃናት፣ አረጋውያን እና ወጣቶች ላይ ኦርቶዶክሳውያን በመሆናቸው ብቻ እየደረሰ ያለውን በግፍ የመታረድ የመጨፍጨፍ እና የጅምላ ፍጅት አጥብቀን እናወግዛለን። ቤቱ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ በዚህ ተሰብስበን የምናስባቸው ወገኖቻችንን በግፍ የተገደሉ ወገኖቻችንን ደማቸውን ለመሰማዕታት አድርገህ ተቀበልልን። ግፋቸውን እንዲያበቃ ወገኖቻችንን በረሃብ በስደት ያሉትን የቆሰሉትን ሁሉ አንተ በቸርነትህ ፈውስን ምሕረት እንድሰጣቸው እንማጸናሃለን። የሞቱትን ሀገረ መንግሥተ ሰማያትን አወርስልን። ያዘኑትን አጽናናልን፣ አበርታልን። ይህ የተሰበሰብንበትን ዓላማ ሁሉ ከግብ እንድታደርስልን መከራችንን ሁሉ እንድታስወግድልን እንዲህ እያልን ቅዱስ ስም እንጠራለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። ጤና ይስጥልን። ሶስና አሸናፊ ይባላል። ይህ በኦምኒ ቻናል ላይ የሚቀርብላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። ይህንን የቴሌቪዥን ፕሮግራም በወር 10 ብር በመክፈል እንድትደግፉ በአክብሮት እንጠይቃችኋለን። ለዛሬ ያልነውን እንድትከታተሉ ደግሞ በአክብሮት እንጋብዛችኋለን። እንደምናሉ አባታችን እንግዲህ ዛሬ ተገናኘነው የኦንታሪዮ ፓርላማ በሚገኝበት በኩዊንስ ፓርክ ነው። በአርሲ በደረሰው ኢትዮጵያ ኦርቶዶክስ ተዋህዶ አማኞችና ምዕመናን ላይ በደረሰው ጭፍጨፋ ምክንያት ድምጻችሁን ለማሰማት ተገኝታችሁ ነው። ያሉትን ኃላፊነት ከየትኛው አጥቢያ ቤተክርስቲያን እንደመጡ ገለጹልኝና አንዳንድ ጥያቄዎች አነሳለሁ። እሺ በስመ አብ ዘላለም ሥላሴ ስቡ ወልዱ ዘራ ለተባለ አመሰግናለሁ።
የመጋቢ ሐዲስ ቆሞስ አባ መርሳ ዘሚካኤል እባላለሁ። የለንደን ኦንታሪዮ ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ። እንግዲህ ዛሬ በዚህ ቦታ የተገኘ ነው በአርሲ ኦርቶዶክሳውያን ላይ የተፈጸመው ጄኖሳይድ እልቂት፣ የአባቶች ካህናት መታረድ፣ የምዕመናን ስደት፣ የቤተክርስቲያን ውድመትን በተመለከተ ድምፅ ለማሰማትና እነዚያን ከሞት የተረፉትን ወገኖቻችን ቢያንስ ከጎናቸው መኖራችን ለማሳየት ነው በዚህ ሁኔታ የተገኘ ነው። ጠቅላላ በካናዳ የሚገኙት በኦንታሪዮ በቶሮንቶ ማለት ነው ቶሮንቶ አካባቢው ያሉ አብያተ ክርስቲያናት ከ10 በላይ አብያተ ክርስቲያናት አስተዳዳሪዎች፣ ምዕመናን ተገኝተዋል። በዚህ ሁኔታ እንግዲህ እዚህ ቦታ ተገናኝተን ድምጻችን ለማሰማት ተገኝተናል ማለት ነው። ዛሬን ለምን መረጣችሁ? ብዙ ጊዜ ፓርላማ ስራ ላይ በሚሆንበት ጊዜ፣ የመንግስት ባለስልጣኖች በሚኖሩበት ጊዜ ድምጽ ቢሰማ የበለጠ ተሰሚነት ይኖረዋል ተብሎ ይታሰባልና እሁድን ለምን መረጣችሁ? ዛሬስ የሚሰማ ሰው አለ ብላችሁ ታስባላችሁ? ጉዳዩ አንደኛ ለመንግስት አካላት በቂ ሆነ ይሄንን በተመለከተ በጽሁፍ አስገብተናል። ከፕራይም ሚኒስቴሩ ጀምሮ ለሚመለከታቸው አካላት ደብዳቤ ወጥቷል። ህዝቡ ደግሞ ዛሬ በአደባባይ ወጥቶ ተቃውሞውን ለማሰማት ከዚህ በኋላ የኦርቶዶክሳውያን እልቂት ይቁም፣ የካህናት ግድያ ይብቃ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ችቦ መንደድ ከዚህ በኋላ የለባትም፣ የእርሷ መኖር የሁላችን መኖር ነው፣ የእሷ መጥፋት የሁላችን መጥፋት ነው የሚል ቁጣ ያነገበ ሁሉም ምዕመናን የተካፈሉበት የሚካፈሉበት ሁሉም አስተዳዳሪዎች የተገኙበት ሀገረ ስብከቱ መመሪያ የሰጠበት ደብዳቤ በመጻፍ ይሄንን ጄኖሳይድ ለማውገዝ ሁሉም በአንድነት ለመቆም ይህንን ቀን መርጠናል ማለት ነው። በኦንታሪዮ ፓርላማ ፊት ለፊት ኩዊንስ ፓርክ ቶሮንቶ ጁን 21 ቀን 2026 በተጠራው ሰልፍ የበርካታ አጥቢያ ቤተ ክርስቲያናት ካህናትና ምዕመናን በመገኘት ስለ አርሲ ኦርቶዶክሳውያን እልቂት ዝም አንልም፣ የካህናት አባቶቻችን ሞት ይብቃ፣ የቤተ ክርስቲያኖቻችን መቃጠል የሁላችን ሞት ነው በሚል ተቃውሟቸውን በማሰማትና የእግር ጉዞ በማድረግ ተጠናቋል። ኃይል እግዚአብሔር ነው፣ ማዳን እግዚአብሔር፣ ጥበብ እግዚአብሔር። ኃይል እግዚአብሔር ነው፣ ማዳን እግዚአብሔር፣ ጥበብ እግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው ለእኛ ኃይላችን። በኩዊንስ ፓርክ የተደረገው የጸሎት የተቃውሞና የአቋም መግለጫ አዲስ ቅኝት እንደሚከተለው ተከታትሎ ዘግቦታል። ትከታተሉት ዘንድ በአክብሮት እንጋብዛችኋለን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስተ ሥላሴ ዘአምን ወት ማኅፀን ክህደት ከሰይጣን በቅን ወዛቲ ቅድስት ቤተ ክርስቲያን ተይእቲ ስምዔ ማርያም ጽዮን ለዓለም ዓለም አሜን። አቤቱ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ በዚህ ተሰብስበን የምናስባቸው ወገኖቻችንን በግፍ የተገደሉ ወገኖቻችንን ደማቸውን ለመሰማዕታት አድርገህ ተቀበልልን። ግፋቸውን እንዲያበቃ ወገኖቻችንን በረሃብ በስደት ያሉትን የቆሰሉትን ሁሉ አንተ በቸርነትህ ፈውስን ምሕረት እንድሰጣቸው እንማጸናሃለን። የሞቱትን ሀገረ መንግሥተ ሰማያትን አወርስልን።
ያዘኑትን አጽናናልን፣ አበርታልን። ይህ የተሰበሰብንበትን ዓላማ ሁሉ ከግብ እንድታደርስልን መከራችንን ሁሉ እንድታስወግድልን እንዲህ እያልን ቅዱስ ስም እንጠራለን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛን የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ምህላ እናደርሳለን። አጠር ያለ ምህላ። ሰላም አብ ወወልድ ወመንፈስ ቅዱስ ወቅራ ለዘትነ ማርያም ሞገሰ መስቀሉ ወሀብተ ረድኤቱ ወትረ ይርሐቅ እምኔሁነ ኩልክሙ እስከ ለዓለም እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ። ኦርቶዶክሳውያን ምዕመናን እንታደግ፣ ወደ ሞት የሚነዱትን ታደግ፣ ለሚታረዱት የተወሰኑትን አንተ አድን። ምሳሌ 24 ቁጥር 11። አትፍሯቸው፣ ታላቁንና የሚያስፈራውን ጌታ አስቡ፣ ስለ ወንድሞቻችሁና ስለ እህቶቻችሁ ታደጉ። ነህምያ 4:14። ስለ ጽዮን ዝም አንልም፣ ስለ ኢየሩሳሌም ቅድስት ቤተክርስቲያናችንም ዝም ብለን አንቀመጥም። ኢሳይያስ 62 ቁጥር 1። በዚህ ወቅት ቅድስት ቤተ ክርስቲያናችን ዕለተ ዓርብ ላይ ናትና ኑ ሁላችን ድምፅ እንሆናት። ግፈኞችን ገስጹ፣ ለተበደሉት ፍረዱ። ኢሳይያስ 1:17። በኢትዮጵያ በኦርቶዶክሳውያን ላይ እየተፈጸመ ያለውን የዘርና የሃይማኖት ማጥፋት ወንጀል በማውገዝ ለሀገር ውስጥም እና ለዓለም አቀፍ ማህበረሰብ የወጣ ባለ 17 ጥብቅ የአቋም መግለጫ አትግደሉ ዘጸአት 20:13 ባስኮ ባርሲና ባስኮ ባርሲና በተለያዩ የኢትዮጵያ ክፍሎች በኦርቶዶክሳውያን ተዋሕዶ ምዕመናን ካህናትና በቅድስት ቤተክርስቲያን ላይ በመንግስት መዋቅርና በአክራሪ ኃይሎች ቅንጅት እየተፈጸመ ያለውን አሰቃቂ የዘርና የሃይማኖት ማጥፋት ወንጀል በጽኑ በማውገዝ እንዲሁም ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት ጣልቃ እንዲገቡ ጥሪ ለማቅረብ ይህንን ባለ 17 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ የተቋማዊ የዘርና የሃይማኖት ማጥፋት ወንጀልን እናወግዛለን። የንጹሐን ደም በመሬት አታፍስሱ። ዘዳግም 19:10 ምንም በማያውቁ እናቶች፣ ሕፃናት፣ አረጋውያን እና ወጣቶች ላይ ኦርቶዶክሳውያን በመሆናቸው ብቻ እየደረሰ ያለውን በግፍ የመታረድ የመጨፍጨፍ እና የጅምላ ፍጅት አጥብቀን እናወግዛለን። ይህ ድርጊት ግልጽ የሆነ ሃይማኖትን የማጥፋት ወንጀል ስለሆነ አጥብቀን እናወግዛለን። ሁለተኛ፣ ለዓለም አቀፍ የሰብአዊ መብት ተሟጋቾች የቀረበ ጥሪ የተባበሩት መንግስታት የሰብአዊ መብት ምክር ቤት፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ እና ሌሎቹም ዓለም አቀፍ ተቋማት
በኦርቶዶክሳውያን ላይ እየተፈጸመ ያለውን ጭፍጨፋ በአስቸኳይ መርምራችሁ ድርጊቱ በይፋ በማውገዝ ዓለም አቀፍ ጫና እንድትፈጥሩ በአጽንኦት እኛ የምንገደለው የምንጨፈጨፈው ኦርቶዶክሳውያን እንጠይቃለን። ሶስተኛ፣ የዓለም አቀፍ የወንጀለኞች ፍርድ ቤት ጣልቃ ገብነት መንግስት ዜጎቹን የመጠበቅ ኃላፊነቱን ወደ ጎን በመተው እና ራሱ የችግሩ ፈጣሪ በመሆን ይህንን አሰቃቂ የጦር ወንጀል እና በሰብአዊነት ላይ የተፈጸመውን ወንጀል ያቀነባበሩ እና የፈጸሙ አካላት በዓለም አቀፍ የወንጀለኞች ፍርድ ቤት እንዲጠየቁ ጥሪያችን እናቀርባለን። አራተኛ፣ በቤተ መቅደስ ውስጥ የተፈጸመውን አሰቃቂና ዘግናኝ የካህናት አባቶቻችን መታረድ አጥብቀን እንቃወማለን። መልካም እረኛ ለበጎቹ ሕይወቱን አሳልፎ ይሰጣል። ዮሐንስ 10:11 ካህናት አባቶቻችን በቤተ መቅደስ ውስጥ ልክ እንደ ካህኑ ዘካርያስ ወልደ በራክዩ በግፍ መታረድ የሃይማኖታችን ክብር በእጅጉ ለማዋረድ እና ለማጥፋት የተደረገ የመጨረሻው የርኩሰት ጥግ በመሆኑ በጽኑ እናወግዛለን። 5 ቤተ ክርስቲያን አታቃጥሉ። 1 ቆሮንቶስ 3:17 በሴራ ቅድስት ቤተ ክርስቲያናችን በሰዓት መጋየትና የሚደረገውን የቅርስ ውድመት በጥብቅ እናወግዛለን። የኢትዮጵያና የዓለም ታሪክ ማህደር የሆነችው ቅድስት ቤተ ክርስቲያናችን እንደ ችቦ መንደዷን የዓለም አቀፍ ማህበረሰብ በተለይም ዩኔስኮ ትኩረት ሰጥቶ እንዲመለከተውና ይህንን የሀገርና የቤተ ክርስቲያን የሃይማኖት የታሪክ የቅርስ የማጥፋት ዘመቻ እንዲያወግዝ በአጽንኦት ጠይቃለን። 6 አፍን ክፈት ለድሃው ጩኽ ምሳሌ 31:8 በምዕመናንና በቅድስት ኦርቶዶክስ እምነታችን ላይ እየተሰነዘረ ያለውን ግድያ፣ የሞት ዛቻ፣ ጭቆናና ማስፈራሪያ በብርቱ አቋም እናወግዛለን። ኦርቶዶክሳውያን ምዕመናን በአርሲ ማተባችሁን ቁረጡ አለበለዚያ አንገታችሁ ይቆረጣል ተብለው በመሳሪያ ኃይል እምነታቸውን እንዲክዱ መገደዳቸው ዓለም አቀፍ የሃይማኖት እና የእምነት ነጻነት መብቶችን በግልጽ የጣሰ በመሆኑ ፈጽመን እናወግዛለን። 7 የጠቅላይ ሚኒስትሩን እና የመንግስትን እኩይ አፍራሽ አደገኛ ሴራ በጽኑ እናወግዛለን፣ እንቃወማለን። ይህንን እልቂት በማስፈጸም ዝምታን በመምረጥና መዋቅራዊ ድጋፍ በማድረግ አዲሱ የዘመናችን ዲዮቅልጥያኖስ የሆነውን የአብይን አህመድ እና የሽመለስ አብዲሳን የመንግስት አስተዳደር በከፍተኛ ደረጃ እናወግዛለን። ገድሎ አልቃሽ ከሆነ መንግስት ምንም አይነት ፍትህም ሆነ መፍትሄ አንጠብቅም። 8 ለዲያስፖራው ማህበረሰብ የቀረበ የትግል ጥሪ የነጻነት መንፈስ እግዚአብሔር ሰጥቷቸዋል፣ ይሰጣል። 2 ቆሮንቶስ 3:17 በዓለም አቀፍ የምትገኙ ኢትዮጵያውያን ኦርቶዶክሳውያን በያላችሁበት ሀገር በሚገኙ ዓለም አቀፍ ተቋማት የተባበሩት መንግስታት ቢሮዎችና ኤምባሲዎች ደጃፍ በመውጣት የሀገራችንን ሰቆቃና የንጹሐን ጭፍጨፋ ለዓለም እንድታጋልጡ የተቃውሞ ድምፅ እንድታሰሙ ጥሪ እናቀርባለን። 9 ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የምናቀርበው ጥሪ ቅድስት ቤተክርስቲያናችን በሕልውና አደጋ ውስጥ ወድቃ ክቡራን ምዕመናን እያለቁ ካህናት አባቶቻችን እየታረዱ አበው መነኮሳት በገዳማቸው እንደ በግ በግፍ እየተሸለቱ ባሉበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የመንግስት ሁለተኛ የብልጽግና ቢሮ እስኪመስል ድረስ በፍርሃት ደደን ወድቆ እና በዝምታ ማየቱን አጥብቀን እንቃወማለን። ሲኖዶሱ ሐዋርያዊ ኃላፊነቱን እንዲወጣም እንጠይቃለን። 10 ለቅዱስ ሲኖዶሱ አባላት በሙሉ አድርባይነትን ትታችሁ ለእውነትና ለሰማዕትነት እንድትቆሙ በጥብቅ እናሳስባለን። አባቶቻችን ሆይ ያከበራችሁ ከሌለው ላይ ሰጥቶ የተደላደለ ኑሮ ያጎናጸፋችሁ ሕዝብ የዘመኑ ሄሮድስ አብይ አህመድ በጭካኔ ሕዝበ ክርስቲያኑን ሲጨፈጭፈው ሲረሽነው እያያችሁ ነው። እባካችሁ ካድሬነትና ፍርሃትን አውልቃችሁ ጥላችሁ እንደ አቡነ ጴጥሮስና አቡነ ሚካኤል ዘጎሬ በድፍረት የእረኝነት ኃላፊነታችን እንድትወጡ
እና ለቅድስት ቤተክርስቲያናችን ቤዛ እንድትሆኑ ከፍ ባለ ድምፅ እንናገራለን። እባካችሁ ስሙን አደራም እንላለን። 11 የመምህራን የአበው መነኮሳት፣ የካህናት፣ የዲያቆናት እና የሰንበት ትምህርት ቤት ወጣቶች ኃላፊነት እረኛ ስለተኛ እኛ እረኛ ለመሆን መነሳት ግድ ይለናል። መምህራን፣ መነኮሳት፣ ካህናት፣ የሰንበት ትምህርት ቤት ወጣቶች እና መዘምራን በዝምታ ማለቃችን ይብቃን። ድምፅ ለሌለው ለሚሰደደውና ለሚታረደው ኦርቶዶክሳዊ ወገናችን ፈጥነን ድምፅ እንድንሆን ጥሪ እናስተላልፋለን። 12ኛ ሕጋዊ የመኖርና ራስን የመከላከል መብት። ተነሱ ብርሃናችሁ ይብራ አትፍሩ። ኢሳይያስ 60 ቁጥር 1 መንግስት ሰላማዊ ዜጎችን ከጥቃት የመከላከል ህገ መንግስታዊ ግዴታውን ካልተወጣ እኛ ኦርቶዶክሳውያን በሀገር ውስጥም ሆነ በዓለም አቀፍ ህግ በተረጋገጠው የመኖርና ራስን የመከላከል መብት መሰረት ራሳችንን እና ቅድስት ቤተክርስቲያናችንን ቤተሰቦቻችንና ወገኖቻችን ከጥቃት ለመታደግ እንደራጅ፣ እንመክት፣ ፍርሃቱ ይብቃል። 13 ሁላችንም ኦርቶዶክሳውያን ይሉንታንና ፍርሃትን አሽቀንጥረን እንጣል። ሰው በነፍሱ ይኖር ይገባዋል። ማቴዎስ 16:26 ከእንግዲህ ወዲህ በማንኛውም አካል ጫና፣ ማስፈራሪያና በፖለቲካ ትርክት ሳንደናገር ይሉንታን አስወግደን ለቅድስት ቤተክርስቲያናችን ሕያው ወታደሮችና የቁርጥ ቀን ልጆች በመሆን ቆርጠን እንነሳ። 14 አትፍሩ ተነሱ። ኢሳይያስ 41 ቁጥር 10 ለረጅም ጊዜ ያለማቋረጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአበው መነኮሳት ገዳማውያን አባቶቻችን በሊቃውንቱ፣ በካህናቱ፣ በዲያቆናቱ፣ በምዕመናን ላይ የሚካሄደው ግድያ፣ ጭፍጨፋ ቅድስት ቤተክርስቲያንና ገዳማትን ማቃጠል ታስቦ ታቅዶ የሚካሄድ ወንጀል ከመሆኑም በላይ የፖለቲካም ግብ አለው። አሁንም በቅርቡ በአስኮ፣ በአርሲ፣ በሌሎቹም ቦታዎች የተፈጸመው የዘር ማጥፋት ወንጀል፣ ማፈናቀል ገዢው ፓርቲ ብልጽግናን ጨምሮ የተለያዩ ጽንፈኛና አክራሪ ኃይሎች በጋራ የፈጸሙት አደገኛ ወንጀል ነው። ይህ ወንጀል ነገ ለተለያዩ እምነት ተከታዮች ኢትዮጵያውያን በየተራ መድረሱ የማይቀር ነው። ስለሆነም የእስልምና፣ የፕሮቴስታንት፣ የካቶሊክ፣ የአድቬንቲስት፣ የወንጌላውያን አብያተ ክርስቲያናትና ሌሎችም የእምነት ተቋማት በአንድ ድምፅ ይህንን ሕዝብንና ሀገርን የሚያጠፋ ወንጀል ግፍ ፈጻሚ ስርዓት በጽኑ እንዲያወግዙና እንዲኮንኑ አጥብቀን እንጠይቃለን። 15 ሰፊ ጥምረት መፍጠር አንድነት ብርታት ነው። መዝሙር 133 ቁጥር 1 በዚህ የህልውና ትግል ውስጥ ሁሉም የሃይማኖቱ ተከታዮች፣ የሲቪክ ማህበራት፣ የሙያ ማህበራትና የሰብአዊ መብት ተሟጋቾች ልዩነታችሁን ወደ ጎን በመተው የኦርቶዶክሳውያን እልቂት ለማስቆም በአንድነት እንድትቆሙ እንጠይቃለን፣ እናሳስባለን። 16 የሰማዕታቱን አደራ የመጠበቅ ጽኑ ቃል ኪዳን እስከ ሞት ድረስ የታመናችሁ ሁኑ። ራእይ 2:10 እምነታቸውን ላለመካድ ማተባቸውን ላለመበጠስ ሲሉ አንገታቸውን ለሰይፍ ደረታቸውን ለጥይት የሰጡትን የሰማዕታቱን ደም በከንቱ እንዳይቀር እስከ መጨረሻው ድረስ በጽናት ለመታገል ሃይማኖታችንና ቅድስት ቤተክርስቲያናችን ለቀጣዩ ትውልድ ለማስተላለፍ ከልብ ቃል ኪዳን እንገባለን። ድምፃችን ለፍትህ፣ ለሕይወትና ለሃይማኖት ነጻነት ይሰማ። 17 የመከላከያ ልብስ ለብሶ በንጹሐን ዜጎች ላይ ጥይትና ድሮን በማዝነብ ለሚፈጽመው ግድያ፣ ሽብርና ጭቆና የተሰማራውን የአብይ አህመድ ኃይል በጽኑ እናወግዛለን፣ እንቃወማለን። በአራቱም የአማራ ግዛቶችና በሌሎቹም አካባቢዎች ለ8 ዓመታት በተከታታይ በተፈጸሙ የድሮን ጥቃቶች፣ የጅምላ ግድያዎች፣ የንብረት ውድመቶችና የግዳጅ መፈናቀሎች ምክንያት በንጹሐን የአማራ ሕዝብ ላይ የደረሰውን የሰብአዊ ስቃይና መከራ በታላቅ ቁጣ ሐዘን እናወግዛለን። በሕፃናት፣ በእናቶች፣ በአረጋውያንና በሌሎቹም ንጹሐን ዜጎች ላይ የሚፈጸሙ ጭካኔ የተሞላባቸውን
መከራዎች ሁሉ የሰብአዊነትንና የፍትህን መሮች የሚጥሱ በመሆናቸው በጽኑ እናወግዛለን፣ እንቃወማለን። ድል ለሁሉም ኦርቶዶክሳውያን፣ ድል ለተጨቆነው ለመላው የኢትዮጵያ ሕዝብ፣ ሰላም ለእናታችን ቅድስት ቤተ ክርስቲያን፣ ሞት ለገዳዮቻችን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። ሰኔ 14 ቀን 2018 ዓመተ ምህረት ቶሮንቶ ካናዳ፣ ጁላይ 21 2026 ቶሮንቶ ካናዳ። እግዚአብሔር ከሁላችን ጋር ይሁን። ጊዜው የዓለም ዋንጫ ነው። የዓለም ዋንጫ ደግሞ የሀገራት ውክልና ማሳያ ነው። አዲስ ቅኝት ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት።
ለዕለቱ ያልነው የእስካሁኑ ነበረ። ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን። ከዚህ ባሻገር ይህንን የቴሌቪዥን ፕሮግራም እንድትደግፉ ስንጠይቃችሁ በወር 10 ብር ብቻ በመክፈል ነው። ከዚህ ባለፈ ደግሞ የአዲስ ቅኝትን የተለያዩ ዝግጅቶች ለመከታተል ያመቻችሁ ዘንድ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እስከ ሳምንት ሰላም ሆኑ። ጊዜው የዓለም ዋንጫ ነው። የዓለም ዋንጫ ደግሞ የሀገራት ውክልና ማሳያ ነው። አዲስ ቅኝት ቲቪም የእናንተው የሜንስትሪም ሚዲያ ወኪል ነው። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት